ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ከሰላሙ ጎራ ወጥተን አሁን እንግዲህ ወደ ጸቡ ጎራ እየገባን ያለንበትና የአብርሃምና የሩታ እንዲሁም የሄርሜላ በዙሪያቸው የሚገኙ ሰዎች ሁሉ እንግዲህ ነገሮችን ወደ ውጥንቅጡ ወደሚወጣበት ነገር እየወሰዱት ይገኛሉ። ውድ ቤተሰቦቼ በዛሬው ዕለት እንግዲህ ከባድ መረጃ ተሰምቷል። እሱ ምንድን ነው? ሄርሜላ የሩታን ወርቅ አግኝተዋለች። ከአብርሃም ጋር ከባድ ጸብ ተነስቷል። እንዲሁም አብርሃም ኤፍሬምን አግኝቶት በትላንትናው ቪዲዮ ላይ እንግዲህ ማብራሪያ እየጠየቀው ይገኛል። ኤፍሬም ምን አስበ ነው ይሄንን ልታረግ የቻልከው ብሎ እንግዲህ አብርሃም በጣም ቁጣውን እየተናገረ ይገኛል። እንዲሁም እንግዲህ ከሄርሜላ ጋር ያለው የበቀደሙ ጸብ አሁንም ከአብርሃም ጋር አልተቋጨም። ምክንያቱም አብርሃም በቅናት ተነሳስቶ እንግዲህ በቀደም ሄርሜላን ጥሏት እንደሄደና ሰሞኑን አብርሃም ድብርት ላይ እንደሆነ ታውቃላችሁ። በሱም ዙሪያ እንግዲህ የምላችሁ ነገሮች አሉ። እንዲሁም የሩታና የኤፍሬም ሴራ ምንድን ነው የሚለውንም በዝርዝር ተንትነን የምንመለከተው ይሆናል። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ላይክ ሼር ማድረጋችሁ እንዳይረሳ። ይሄን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች ሰሞኑን በጣም መነጋገሪያ የሆነው የሩታ ቅጽበታዊ ለውጥና ሰላሞችን መፍጠር፣ ዳኒንና ሜሪን ከህይወቷ ማስወጣት እንዲሁም ኤፍሬምን ወደ ህይወቷ ማስገባቷ በጣም አነጋጋሪ የሆነ እየተገኘ ነበረ። እንግዲህ አጋዦቿ ሊሆኑ ይችላሉ ተብለው ከጎኗ እንዳይጠፉ የሚጠበቁት ሜሪና ዳኒ ብዙ ነገሮችን እንግዲህ ወደ ጸብ እያመሩ የእነሱ መንገድ አልጥም ያላት ሩታ ነች። እንግዲህ አሁን እነሱን አባራ ኤፍሬምን እንግዲህ በሰላማዊ መንገድ እንደመጣ አስመስላ ኤፍሬምን ወደ ራሷ አቅርባ ነገሮችን በሌላ መንገድ እያስኬደች ትገኛለች። ብዙዎች እንደጠረጠሩት እንግዲህ ሩታ አብርሃምን ወደ ራሷ ልትመልስ ትችላለች ተብሎ የታሰበባቸው መንገዶች ሁሉ እጅግ አስፈሪ የሆኑ ይገኛሉ። አብርሃምም ልቡ የተሸረሸረ የሚመስሉ ሁኔታዎችንም እያሳየ ይገኛል። ውድ ቤተሰቦቼ ታዲያ በትናንትናው ዕለት እንግዲህ በኤፍሬምና በሄርሜላ ዙሪያ ያሉት ነገሮችን በጣም እያቀጣጠሉ ይገኛሉ። ከዚህ ቀደም እንደምታስታውሱት እንግዲህ ባለፈው ዕለት ለአብርሃም በጣም በተደጋጋሚ የሄርሜላ ጓደኛና ሄርሜላን የሚያውቃት የሚመስሉ ሰዎች እንግዲህ ለአብርሃም ከሄርሜላ እንዲርቅ ብዙ ቴክስቶችን እየላኩለት እንደሆነና ሄርሜላ ሌላ ሰው እንደሚያፈቅራት በጣም በተደጋጋሚ መልእክቶች ይደርሱት እንደነበረ ተናግረናል። እንግዲህ ሄርሜላ አብርሃምን ፕራንክ ለማድረግ የቀድሞ ጓደኛዋን ይዛ በመጣችበት አብርሃም እነዚህ ነገሮች እንግዲህ እየተደጋገሙበት ከመሆነ የተነሳ ነገሮችን በጣም በጥልቅ እየተመለከተው ይመስላል። ለዛም ነው እንግዲህ ሄርሜላ ፕራንክ ተቀባይነት የለውም በሚል ልጁ ላይ እስከ መዛት ደርሶ ሊለያዩ የቻሉት። ሄርሜላንም እንግዲህ እስካሁን ድረስ አብርሃም እንዳኮረፋት ተመልክታችኋል። ይህም ነገር ሊነሳ የቻለው እንግዲህ ባለፈው ባጋሯችሁ መሰረት ለአብርሃም የሚደርሱት ማስረጃ የሚመስሉ ነገሮችና መልእክቶች እንግዲህ ሄርሜላ ከሌላ ሰው ጋር ግንኙነት እንዳላትና ለአብርሃም የምትሆን ሰው እንዳልሆነች፣ ሌላ ሰው የሚወዳት ሰው አለ የምትወደውም ሰው አለ ተብሎ ለአብርሃም የሚደርሱት መረጃዎች እንግዲህ አብርሃምን ወደ እንደዚህ አይነት ድምዳሜ እያመሩት ይገኛሉ። እነዚህ ነገሮች እንግዲህ በነ ሩታ በኩል ባሉ ሰዎች ተቀጥሮ የተጠነሰሱ ሴራዎች ይሆኑ ወይም ደግሞ ሄርሜላን የእውነት የሚፈልጋት ሰው ይህንን ነገር እያደረገ ይሁን ምንም የታወቀ ነገር የለም። ነገር ግን ፍንጮች እየወጡ እንደሚያሳዩት ከሆነ በሄርሜላ ዙሪያም አንዳንድ ሰዎች ብቅ ማለት እንደጀመሩ እየታየ ይገኛል። የኤፍሬምና የሩታ ሴራ እንግዲህ አሁን ደግሞ በጣም እየገነነና እየወጣ የሚታይበት ሁኔታዎች አሉ። በትናንትናው ዕለትም ኤፍሬም ሄርሜላን ቤት ድረስ እንግዲህ ግብዣዎችን አካሄጄ እንግዲህ ከአንቺ ጋር ማውራት እፈልጋለሁ እያለ ይገኝ ነበረ። ይሄን ነገር እንግዲህ አብርሃምን እጅግ አስቆጥቶታል። በተለይ የገዛ ወንድሙ እንግዲህ ቀለበት ያሰረችን ፍቅረኛውን እቤት ድረስ ወስጄ ብቻዬን ለዛውም እንግዲህ የገዛ ቤቱ ወስዶ ብቻውን ሊጋብዛት መፈለጉ በጣም በብዙዎች ዘንድ ድራማችሁ በጣም እንደቀጠለ ነው እያሉ ብዙዎችን በኮመንት እየገለጹ ያሉበት ሁኔታዎች አሉ። ይሄ ነገር የወጣና እንግዲህ ከልክ ያለፈ ነገር እንደሆነ ለሁሉም የሚገባ ነገር ነው። ኤፍሬም ለሆነ ነገር ለማድረግ እንደፈለገም በግልጽ የሚያሳዩ ሁኔታዎች ናቸው። አብርሃም ይሄ ነገር እንግዲህ እጅግ አስቆጥቶት ከኤፍሬም ጋር ኤፍሬም ደውሎለት እንግዲህ ሄርሜላ ይህንን ነገር ከነገረችው በኋላ ከኤፍሬም ጋር እንደተነጋገሩም ተሰምቷል። ውድ ቤተሰቦች እንግዲህ በስልክ ባደረጉት እንግዲህ የንግግር ልውውጦች በጣም አብርሃም እንደተቆጣና እንዴት ብትደፍረኝ ነው በዚህ ደረጃ እንዴት የወንድምህን ባለቤት በዚህ ደረጃ እንደዚህ አይነት ነገር እንዴት ታደርጋለህ ሲል እንግዲህ አብርሃም ቁጣውን በኤፍሬም ላይ አስተናግዷል። ትናንትና ይቅርታ ብለህ ስትታረቀኝ እኮ ሁሉን ነገር ትተህ መልካምን ነገር ለእኔ የምታስብ መስሎኝ ነበረ። ነገር ግን ከጀርባዬ እንደዚህ አይነት ሴራዎችን ታሴራለህ ብዬ አልጠብቅም ነበር ብሎ
አብርሃም በጣም ከባድ ቁጣዎችን በኤፍሬም ላይ እያደረገ ነበረ። ኤፍሬምም እንግዲህ ምንም እንዳላሰበና ነገሮችን ለማረጋጋት እንግዲህ ሰላምን ለማውረድ ነው የሚሉትን ነገሮች እንደዛው መልእክትን ምክንያቶችን ሲደረድርለት ተደምጧል። ውድ ቤተሰቦቼ ነገር ግን የአብርሃምና የኤፍሬም ጉዳይ በጣም ከዚህም የከፋና የከረረ እንደሚሆን እየተጠበቀ ይገኛል። ምክንያቱም ተገናኝተው ሊነጋገሩ ያሰቡባቸውን ሁኔታዎች እንዳሉ አብርሃም ሲናገር ተሰምቷል። ውድ ቤተሰቦቼ በሌላው እንግዲህ በትላንትናው ዕለት ሩታ ለአብርሃም ወርቅ እንደሰጠችው ተመልክታችኋል። ይሄኛውም እንግዲህ ከዚህ ቀደም ሩታ እያደረገችው ያለችው እንቅስቃሴዎች የሴራቸውና እንግዲህ አብርሃምን የመመለስ ጥንሰሳ ጅማሬ ይመስላል። በተለይ አብርሃምን ከሄርሜላ ህይወት ለማስወጣትና አሁን ሄርሜላና አብርሃም መጣላታቸው ወይም ደግሞ በመሀላቸው ያለ መኮራረፍን ተከትሎ እየተደረገ ያለ ሴራ በግልጽ እያሳየ ይገኛል። ምክንያቱም እንግዲህ ከትላንት ወዲያ በተመለከትነው ቪዲዮ ላይ ሩታ ለአብርሃም ልጁን ወስዳ እንግዲህ በልጁ ሌላ ስሜት እንዲሰማው ስታደርግና ቤትም ሄዶ እንግዲህ እንዲጎበኘው እየተመላለሰም ከዚህ በኋላ እንደማታስቸግረውና ማየት እንደሚችል አድርጋ እንግዲህ አብርሃም ከዚህ በፊት የነበሩትን ትዝታዎችና ወደ ቤቱ የመመለስ ስሜትን እንዲፈጥርበት አድርጋለች። እንግዲህ አብርሃም የነበረበትን ስሜትና አሁን እየሄደበት ያለው የዲፕሬሽንና እንግዲህ ስትረሶች የሚታወቅ ናቸው። አብርሃም ደግሞ እንደዚህ አይነት ስሜት ሲሰሙት እንግዲህ የተለያዩ ነገሮችን የማስተናገድ ሁኔታዎች ሁሌም ይታይበታል። በዚህ መሀል ነው እንግዲህ ይህንን አጋጣሚ ለመጠቀም ሄርሜላና አብርሃም የተጣሉበትን ሁኔታዎች በመጠቀም ሩታ አብርሃምን ቤት ድረስ በመጋበዝ ልጁን እንዲያይ ያደረገችው ማለት ነው። ውድ ቤተሰቦቼ ይህም ነገር ምንድን ነው እንግዲህ እሷም እንደተናገረችው በትላንትና ቪዲዮ ላይ አብርሃም የሆኑ ስሜቶችን ሲፈጥርበት ተመልክቻለሁ ስትል ሰምታችኋታል ብዬ አስባለሁ። ያልተመለከታችሁ ካላችሁ እንግዲህ የትላንትናውን ቪዲዮ ሄዳችሁ እንድትመለከቱ እጋብዛለሁ። ይህም ነገር እንግዲህ ሩታ ያሰበችውና ያቀደችው አብርሃም ወደ ቤት እንዲመለስ አጋጣሚዎችን በመጠቀም በአብርሃምና በሄርሜላ መካከል የሚፈጠሩትን ክፍተቶች ሁሉ እያንዳንዱ ፖይንቶች አጋጣሚውን በመጠቀም አብርሃምን ወደ ራሷ ልትመልስ ትችላለች የሚልን ግብ በመያዝ ነው እንግዲህ ሩታ ይህንን ነገር እያደረገች ያለችው። ሆኖም እንግዲህ በትላንትናው ዕለት ደግሞ በድጋሚ ከዚህ ስትረስና ከዚህ ጭንቀቶች ማስወጣት አለብኝ ብላ ልክ ከዚህ ቀደም ሄርሜላ ከሩታና አብርሃም በሚጣሉበት ሰዓቶች ሁሉ የምታደርጋቸው አንዳንድ ነገሮች ነበሩ። ለምሳሌ ያህል እንግዲህ አብርሃምን ወደ መዝናኛ ቦታዎች በመውሰድ ስጦታዎችን በመግዛት አብርሃም ሊፈልጋቸዋል ብላ የምታስባቸው ነገሮች ሁሉ አብርሃምን ለማስደሰት የምታደርጋቸው ነገሮች፣ ሩታ ደግሞ በአሁኑ ሰዓት እንግዲህ እነዚህ ነገሮች እየተጠቀመች በጉልበትና በጭቅጭቅ ከመሄድ ይልቅ የተሻለ ይሆናል ብላ እንግዲህ አብርሃም እንደዚህ አይነት ነገሮችን ይወዳል ብላ የአብርሃምን ሳይኮ በመረዳት ይመስላል ስጦታ ገዝታለት እንግዲህ ወርቁን እንዲቀበላት አድርጋለች። እንደምንም ብላ እንግዲህ ሩታ ፊት ላይ ከሚነበቡት ነገሮች ሁሉ አንጻር አብርሃም በግድም ቢሆን እንግዲህ አባብላ ወርቁን እንዲቀበላት አድርጋለች ማለት ነው። ውድ ቤተሰቦች ይህም ነገር በሄርሜላ ዘንድ የማይወደድን ነገር ሊፈጥር ችሏል። አብርሃም ያንን ነገር ሳይፈልግ ቢቀበለውም ነገር ግን ስጦታውን እንደ ስጦታ ተቀብሎ እቤት ወስዶ እንዳስቀምጠው ከሄርሜላ ጋር እንግዲህ ብዙ ነገሮችን እየተነጋገሩ ባለበት ሁኔታ ሄርሜላ ወደ ቤት ስትገባ ያንን ወርቅ በመመልከቷ ምክንያት በጣም ጭቅጭቆች እንደተፈጠሩ የመረጃ ምንጮቻችን አጋርተውናል። ውድ ቤተሰቦቼ ይሄ ወርቅ እንግዲህ ከሩታ እንደመጣና ሩታ ከዚህ በፊት እንደለበሰችው ሄርሜላ ታውቃለች። በዚህ ጉዳይም እንግዲህ ሄርሜላ ስጦታም ቢሆን ራሱ አለመቀበል ትችል ነበር። ምክንያቱም ፍቅረኛ እያለ ከቀድሞ ሚስት ስጦታ መቀበል ምን የሚሉት ነው ብላ እንግዲህ እጅግ በጣም ተበሳጭታ እንደተናገረችው ተሰምቷል። ውድ ቤተሰቦቼ አብርሃምና ሄርሜላ በዚህ ከባድ ጸብ ውስጥ ገብተዋል። ከዚህ በፊት የነበረባቸውን በልጁ በፕራንኮ ምክንያት እንግዲህ የነበረውን ኩርፊያና ጸብ እንግዲህ ሳይፈቱ አሁን ደግሞ ሌላ ተጨማሪ የወርቁ ጉዳይ ድጋሚ በመሀላቸው የሚያሻክረን ነገር ከቶባቸዋል ማለት ነው። ውድ ቤተሰቦቼ ታዲያ በእነዚህ ሁለት እንግዲህ አዲስ ጥንዶች መሀል እንግዲህ የተፈጠረው ክፍተት እየሰፋ አሁን አብርሃም ወደ ሩታ እንግዲህ በተቃራኒው ሊሄድ የሚችልበት ኤፍሬምም እንግዲህ እንደዚህ አይነት መንገዶችን የሚያሰፋና ረዳት ሆኖ ለሩታ ተባባሪ በመሆን አብርሃምን ሊመልሱ ያቀዱት ሴራ እውነትም እየሰራ ያለ የሚመስል ሁኔታዎች እየተንጸባረቁ ይገኛሉ። እንግዲህ ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። በሌላ መረጃ እንግዲህ አዳዲስ ነገሮች ካሉ ለእናንተ ማድረሳችንን እንደተለመደው እንቀጥላለን። እናንተ ብቻ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።